መነሻውን አፋር ሰመራ ከሚገኘው ሱልጣን አሊሚራ ሃንፍሬ አየር ማረፊያ ያደረገው ተዋጊ ጀት በራያ ግንባር ተከታታይነት ያለው ቅኝት እያደረገ መሆኑ ተሰምቷል። ተዋጊ ጀቱ ዛሬ ህዳር 15 2018 ዓ.ም እኩለ ቀን ላይ የወልዲያን አቅጣጫ ተከትሎ እንቅስቃሴ እያደረገ ውሏል። ተዋጊ ጀቱ በራያ ግንባር ካደረገው እንቅስቃሴ በተጨማሪ ከሱልጣን አሊሚራ ሃንፍሬ አየር ማረፊያ በመነሳት በባቲ በኩል አቆራርጦም በአምባሰል ተራሮች በኩል ቅኝት በማድረግ ወደ ኮምቦልቻ አየር ማረፊያ ማቅናቱም ተጠቁሟል። የተከበራችሁ አድማጭ ተመልካቾቻችን ከአየር ኃይል ምድብተኛ ምንጮቻችን ያገኘነውን መረጃ አጠናቅረን ይዘነዋል፣ ተሰሙታላችሁ። በአምስት ያገዛዙ ወታደሮች የተደፈረችው ነፍሰ ጡር ሴት ጽንሱ በሆዷ ውስጥ እንዳለ መሞቱ ተሰምቷል። ነፍሰ ጡሯ ሴት ራሷን ስታ ወድቃም ወታደሮቹ እየተፈራረቁ ግብረ ስጋ ግንኙነት ሲያደርጓት እንደነበር ሁኔታውን በቅርብ ርቀት ሆነው የተመለከቱ እማኞች ገልጸዋል። በሆዷ ውስጥ የሚገኘውን በድን ጽንስ ለማውጣትና የነፍሰ ጡሯን ሕይወት ለማትረፍ የጤና ባለሙያዎች የተቻላቸውን ሁሉ ለማድረግ ቢሞክሩም ነገር ግን ከአቅማቸው በላይ እንደሆነ ተሰምቷል። ወደ ተሻለ ሕክምና እንዳትወሰድም ያገዛዙ ወታደሮች የተሽከርካሪ እገዳ ጥለዋል። የተከበራችሁ አድማጭ ተመልካቾቻችን የነውረኛው ብልጽግና ቡድን ወታደሮች በወሎ ቀጠናም ስለፈጸሙት አሰቃቂ ግፍ ዝርዝር መረጃ ይዘናል። ሰላም ጤና ይስጥልን። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። ከመረብ ሚዲያ ከላይ የጠቀስንላችሁ ሁለት ዜናዎችን ጨምሮ የዛሬ ህዳር 15 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። እስከ መረጃዎቻችን ፍጻሜ አብራችሁን ትቆዩ ዘንድ ከወዲሁ እየጠየቅን መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ። ቀዳሚ ወዳደረግነው መረጃችን አለፍን። በአምስት ያገዛዙ ወታደሮች የተደፈረችው ነፍሰ ጡር ሴት ጽንሱ በሆዷ ውስጥ እንዳለ መሞቱ ተሰምቷል። ነፍሰ ጡሯ ሴት ራሷን ስታ ወድቃም ወታደሮቹም እየተፈራረቁ ግብረ ስጋ ግንኙነት ሲያደርጓት እንደነበር ሁኔታውን በቅርብ ርቀት ሆነው የተመለከቱ እማኞች ገልጸዋል። የአስገድዶ መድፈር ድርጊቱ በአካባቢው በሌሎች ልጃገረዶች ላይም የተፈጸመ ሲሆን ነፍሰ ጡሯ ሴት ራሷን ስታ ወደ ሕክምና ከተወሰደች በኋላም በሆዷ ውስጥ የሚገኘው ጽንስ መሞቱን የሕክምና ውጤቱ አሳይቷል። በአይና ወረዳ ህዳር 12 እና ህዳር 13 2018 ዓ.ም በወረዳው ወደ ቅዱስ ሀርቤ ቀበሌ ያቀኑት የመከላከያ ሰራዊት አባላቱም አንዲት ነፍሰ ጡር ሴትን ጨምሮ ሌሎች ልጃገረዶች ላይ ያስገድዶ መድፈር ድርጊት መፈጸማቸውን መረብ ሚዲያ ለማረጋገጥ ችሏል። ያስገድዶ መድፈር ድርጊቱ የተፈጸመባት ሴት የተከበረ ትዳር ያላትና የ5 እና የ6 ወር ሽል በሆዷ የያዘች ነፍሰ ጡር ስትሆን ወታደሮቹ ያለ ርህራሄ እየተፈራረቁ ደፍረዋታል። ነፍሰ ጡሯ ሴት በተፈጸመባት ዘግናኝ ድርጊት ራሷን ስታም በቅዱስ ሀርቤ ጤና ጣቢያ ሕክምና እየተደረገላት ሲሆን በሆዷ ውስጥ የሚገኘው ጽንስ መሞቱን የሕክምና ውጤቱ አሳይቷል። በሆዷ ውስጥ የሚገኘውን በድን ጽንስ ለማውጣትና የነፍሰ ጡሯን ሕይወት ለማትረፍ የጤና ጣቢያው ባለሙያዎች የተቻላቸውን ሁሉ ለማድረግ እየሞከሩ ቢሆንም ነገር ግን ከአቅማቸው በላይ እንደሆነ ተጠቁሟል። ወደ ላሊበላ ከተማ ለተሻለ ሕክምና እንዳትወሰድ ወታደሮቹ የተሽከርካሪ እገዳ ጥለዋል። ነፍሰ ጡሯ ሴት ላይ ያስገድዶ መድፈር ድርጊቱን የፈጸሙት 5 የሚደርሱ የመከላከያ ሰራዊት አባላት ናቸው የሚሉት መረብ ሚዲያ ያነጋገራቸው የአካባቢው ነዋሪዎች ራሷን ስታ ወድቃም የተፈራረቁ ግብረ ስጋ ግንኙነት ሲያደርጓት እንደነበር በቤት ውስጥ የነበሩ ታዳጊ ልጆች ገልጸውልናል ያሉት ነዋሪዎቹም በተመሳሳይ በዚህው በ08 ቅዱስ ሀርቤ ቀበሌ 2 ልጃገረድ ሴቶች ብዛት ባላቸው የመከላከያ ሰራዊት አባላት ያስገድዶ መድፈር ድርጊት የተፈጸመባቸው ሲሆን ሁለቱም ለከፍተኛ የደም መፍሰስ ተጋልጠው በሕክምና ላይ እንደሚገኙ ጣቢያችን ለማረጋገጥ ችሏል። ከቅዱስ ሀርቤ ቀበሌ በተጨማሪ ከቅዱስ ሀርቤ በቅርብ ርቀት በምትገኘው በወረዳው ቋሮ ቀበሌ ላይ አንዲት የአባወራ ሚስት የበታች አመራር በሆኑ በሁለት ወታደሮች ያስገድዶ መድፈር ድርጊቱ ተፈጽሞባታል። የመከላከያ ሰራዊት አመራሮቹ ባለትዳሯን ሴት ከደፈሩ በኋላም በአንገቷ የነበረ የወርቅ ሀብልንና የጣት ቀለበቷን እንዲሁም የጆሮ ጌጧን ቀምተው ወስደውባታል ነው ያሉት መረብ ሚዲያ ያነጋገራቸው የአካባቢው ነዋሪዎች። በተጨማሪም እነዚሁ ሞራልና ሕሊና አልባ የመከላከያ ሰራዊት አባላት የወረዳው መቀመጫ በሆነችው አይና ከተማ ላይ ለአቅመ ሔዋን ያልደረሰች አንዲት ታዳጊ ልጅ እየተፈራረቁ ደፍረዋታል።
ታዳጊዋ በተፈጸመባት ዘግናኝ ድርጊት ራሷን ስታ ለሕክምና ወደ አይና ጤና ጣቢያ የተወሰደች ቢሆንም ጤና ጣቢያው ከአቅሜ በላይ ነው በሚል ሪፈር ወደ ላሊበላ ጽፏል። ወደ ላሊበላ ለመሄድ የተሽከርካሪ እንቅስቃሴ በመታገዱ ታዳጊዋ በሞትና በሕይወት መካከል እንደምትገኝ ነው የተገለጸው። ያለፉት 2 እና 3 ቀናት ብቻ በአይና ወረዳ በአገዛዙ ወታደሮች አስገድዶ መድፈር ድርጊት የተፈጸመባቸው ሴቶች ብዛት ከላይ ከተጠቀሰው በላይ ሊሆን እንደሚችል ተመላክቷል። ገዢው የብልጽግና ቡድን በአማራ ክልል በሚያደርገው ውጊያ ከሚጠቀመው ድሮን፣ ጀት፣ ታንክ፣ መድፍ፣ ዙ-23 እና ሞርተር እንዲሁም በጦር ሕግ ከተከለከሉ መርዛማ አሲዶች በተጨማሪ አስገድዶ መድፈርን ልክ እንደ አንድ የጦር መሳሪያም እንደሚጠቀም መረብ ሚዲያ ከዚህ ቀደም በነበሩ ዘገባዎቹ ማመላከቱ አይዘነጋም። የተከበራችሁ የመረብ ሚዲያ ቤተሰቦች ይህንን መረጃም ለሰብአዊ መብት ተቋማትና ለዓለም አቀፉ ማህበረሰብ ይደርስ ዘንድ ሁላችሁም ሼር እንድታደርጉት ከወዲሁ በትህትና እንጠይቃለን። ወደ ሌላኛው መረጃችን አለፍን። የአገዛዙ ተዋጊ ጀት በራያ ግንባር መነሻውን አፋር ሰመራ ከሚገኘው ሱልጣን አሊ ሚራሃን ፍሬ አየር ማረፊያ ወይንም ኤርፖርት ያደረገው ተዋጊ ጀት በራያ ግንባር ተከታታይነት ያለው ቅኝት እያደረገ መሆኑን መረብ ሚዲያ ለማረጋገጥ ችሏል። ተዋጊ ጀቱ ቅኝት ማድረግ ከጀመረ ከሳምንት በላይ ማስቆጠሩንና ዘውትር በተመሳሳይ ሰዓት እንቅስቃሴ እንደሚያደርግ ነው የታወቀው። መነሻውን ከሰመራ የሚያደርገው ተዋጊ አውሮፕላኑም ዘውትር እኩለ ሌሊት ገደማ ላይ በራያ ግንባር የዞብል፣ የቀዩ ጋሪያ፣ የራማ ተራሮችን ይዞ እስከ ተኩለሽና ቆቦ ዙሪያ በላጎ ተራራ እንዲሁም አላማጣን አልፎ ከፊል የትግራይ አካባቢዎች ላይ ቅኝት አድርገው እንደሚመለስ መረብ ሚዲያ ካሰባሰበው መረጃ ለማረጋገጥ ችሏል። ተዋጊ ጀቱ በራያ ግንባር ከሚያደርገው አሰሳ በተጨማሪ ሱልጣን አሊ ሚራሃን ፍሬ አየር ማረፊያ በመነሳት በባቲ በኩል አቆራርጦ በአምባሰል ተራሮች በኩል ቅኝት በማድረግ ወደ ኮምቦልቻ አየር ማረፊያ እንደሚያቀናና ሰዓታትን ባልፈጀ ቆይታ ውስጥ ዳግም ወደ ሰመራ እንደሚመለስም ጣቢያችን ከምንጮቹ አረጋግጧል። እንደ ምንጮቻችን መረጃ መሰረት ተዋጊ ጀቱ አሰሳ በሚያደርግበት ወቅት ቦምብ ታጥቆ እንደሆነና በአንድ ምሽት በአንድ ቀጠና ብቻ ከ2 እና 3 ጊዜ በላይ እንደሚመላለስም ታውቋል። ይኸው ተዋጊ ጀት ዛሬ ህዳር 15 2018 ዓ.ም እኩለ ቀን ገደማ ላይ የወልዲያን አቅጣጫ ይዞ ወደ ትግራይ ክልል አቅንቷል። አገዛዙ በርከት ያለ የሰዎች ስብስብ ካገኘ ጥቃት ከመፈጸም ወደ ኋላ እንደማይል ከዚህ ቀደም በፈጸማቸው ጥቃቶች ያሳየ ሲሆን ስለሆነ ማህበረሰቡ እንደ ገበያና የሃይማኖት ስፍራዎች እንዲሁም መሰል መሰባሰቢያ ስፍራዎች ላይ ልዩ ጥንቃቄ እንዲያደርግ ምንጮቻችን አሳስበዋል። ኦህዴድ መሩ የብልጽግና ቡድን ያለፈው ዓመት በአምባሰል ወረዳም የጀት ጥቃት ፈጽሞ እንደነበር ይታወቃል። የካቲት 6 2017 ዓ.ም መነሻውን ከአፋር ሱልጣን አሊ ሚራሃን ፍሬ አየር ማረፊያ ያደረገ ሚግ 23 በባቲ በኩል አቆራርጦ በመብረር አምባሰል ወረዳ 022 ጅብጎዶ ቀበሌ በአንድ የንጹሃን ቤት ላይ በፈጸመው ጥቃት ህፃናትን ጨምሮ 5 የሚደርሱ ንጹሃኖች መገደላቸውን ጣቢያችን መረብ ሚዲያም በወቅቱ በተንቀሳቃሽ ምስል አስደግፎ ዘግቦ እንደነበር አይዘነጋም። ይህንን መረጃ የምትሰሙ የመረብ ሚዲያ ቤተሰቦች በአካባቢው ለምታውቋቸው ሰዎች እየደወላችሁ ጥንቃቄ እንዲያደርጉ መረጃውን ታደርሱ ዘንድ በትህትና እንጠይቃለን። ወደ ሌላኛው መረጃችን አለፍን። በምዕራብ አማራ ቀጠና የ14ኛ ክፍለ ጦር ቃኞችና የእጅ በላ ሙተራ ሻለቃ አባላት በጋራ በመሆን ባደረጉ ተጋድሎ ታላቅ ድል መቀዳጀታቸው ታውቋል። የአገዛዙ ሰራዊት ከደብረ ኤልያስ፣ ከደብረ ማርቆስ እና ከማኔል ከተሞች በመነሳት ወደ ተርቸከ ሊባኖስ በ3 አቅጣጫ 8 ዲሽቃና ዙ 23 ይዘው እንዲሁም በመድፍ ታግዞ ጥቃት ለመሰንዘር ቢንቀሳቀስም ዛሬ ከንጋት ጀምሮ እስከ አመሻሽ ፋኖቹ በፈጸሙት የደፈጣ ጥቃትና የመደበኛ ውጊያ በርካታ የጠላት አባላትን ደምስሰዋል። የማዕከላዊ ዕዝ 602ኛ ኮር 32ኛ ክፍለ ጦርን በተወርዋሪነት የተጠቀመው የጠላት ኃይል ተጨማሪ ድጋፍ ሰጪ ይዞ ቢንቀሳቀስም በሁለት ግንባር በተከፈተበት ውጊያ ከባድ ኪሳራን አስተናግዶ ወደ ኋላ ፈርጥጧል። ጨለማን ተገን በማድረግ ስምሪቱን ያደረገው የጠላት ኃይል በቴዎድሮስ ዕዝ 206ኛ ኮር 14ኛ ክፍለ ጦር የቃኝ መሐንዲስ አባላት ቸርተከል ላይ ባደረጉት የደፈጣ ጥቃት በርካታ የጠላት ኃይልን ሙትና ቁስለኛ አድርገዋል። በሊባኖስ ግንባር ደንባ ላይ ከፍተኛ ትንቅንቅ የፈጸመው ጅበላ ሙተራ ሻለቃ ደግሞ በጠላት ላይ ድል ተቀዳጅቷል። በቸርተከሉ ደፈጣ ጥቃት የጠላት ኃይል አስከሬኑን እዛው ቀብሮ ቁስለኞቹን በአንድ አምቡላንስና በወታደራዊ ፓትሮል ጭኖ ወደ መጣበት ተመልሷል። የወገን ኃይል ታላቅ ጀብድ የፈጸመበት ደንባ እስከ ምሽት 12 ሰዓት ድረስ ከባድ ተጋድሎ ሲደረግበት አምሽቷል ብሏል። በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና የአጼ ቴዎድሮስ ህዝብ ግንኙነት መምሪያ። ወደ ሌላኛው መረጃችን አለፍን።
በአፋባሃ ምስራቅ አማራ ቀጠና ምኒልክ ዕዝ መብረቅ ክፍለ ጦር ለወራት ያሰለጥናቸው ልዩ ኮማንዶዎችን ማስመረቁን ገልጿል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሪኮር መብረቅ ክፍለ ጦር ለ6 ወራት ያሰለጠናቸውን በርካታ ቁጥር ያላቸው ልዩ ኮማንዶዎችን በታላቅ ድምቀት አስመርቋል። ምኒልክ ዕዝ አደረጃጀቱን በማዘመን የህልውና ትግሉን አጠናክሮ እየታገለ ያለ ሲሆን ሰራዊቱን በመደበኛና በልዩ ኮማንዶ ፋኖች ደረጃ በሰው ኃይልና በጦር መሳሪያ ማጠናከሩን በከፍተኛ ሁኔታ እየሰራበት መሆኑን አስታውቋል። መብረቅ ክፍለ ጦር ባለፈው ጊዜያት ተደጋጋሚ ስልጠናዎችን በመስጠት ሰራዊት እያስመረቀ ራሱን በሰው ኃይል አጠናክሮ የመጣ ሲሆን ዛሬም በርካታ ልዩ ኮማንዶ ፋኖችን በማስመረቅ የቀደመ ተግባሩን እያስቀጠለ ይገኛል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ህዳር 15 2018 ዓ.ም የያዝናቸው ዕለታዊ መረጃዎቻችን እነዚህን ይመስሉ ነበር። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።